የተከበራችሁ አድማጮቻችን ጤና ይስጥልን እንደምን ዋላችሁ እንዴት አመሻችሁ በያላችሁበት ዕለቱን ደብረያን ዘመን አቆጣጠር ዮም ርሾን ግሜል በታሙዝ ታፍሺን ፔሄይ እንደ አውሮፓ ዘመን አቆጣጠር ጁን 29 ቀን 2005 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ሰኔ 22 ቀን 2017 ዓ.ም ነው። የቴክኒክ ባለሙያችን ሮኔን ዳሃን የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመንና ይሻያው ደጉነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ እንዲሁም በሀገራችን ተጨባጭ ሁኔታ ጋር የተያዘ ቃለ ምልልስ አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና ያዘጋጁ ሰጠኝ ዘመነ። አመሰግናለሁ ይሻያው። አርዕስተ ዜና 632 ቀናት የሞላው የእስራኤልና ጋዛ ሰርጥ አሸባሪ ድርጅቶች ጦርነት ዛሬም ዋጋ እያስከፈለ እንደቀጠለ ነው። የኢየሩሳሌም አውራጃ ፍርድ ቤት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተጠረጠሩባቸው ጉዳዮች ችሎት የሚከታተሉባቸው ቀጣይ 2 ቀናት እንዲሰረዙ መወሰኑን አስታወቀ። በሰሜን እስራኤል በኪኔሬት ሐይቅ አካባቢ በሚገኘው ሁኮም በተባለው የጋራ መኖሪያ ሰፈር ኪቡጽ የተነሳውን ሰደድ እሳት ለማጥፋት የሚደረገው ጥረት ተጠናክሮ እንደቀጠለ ነው። የዓለም አቶም ኃይል ድርጅት ኃላፊ ራፋኤል ግሮሲ በጦርነቱ የኢራን የኒውክሌር ተቋማት ከፍተኛ ጉዳት ቢደርስባቸውም ኢራን ከነጭራሹ በእቅዷ እንዳትቀጥል የሚያደርግ አይደለም በማለት ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። 632 ቀናት የሞላው የእስራኤልና ጋዛ ሰርጥ አሸባሪ ድርጅቶች ጦርነት ዛሬም ዋጋ እያስከፈለ እንደቀጠለ ነው። በዛሬው ዕለት የ50 አለቃ እስራኤል ናታን በሰሜን ጋዛ የህይወት መስዋዕትነት መክፈሉን የመከላከያ ሰራዊቱ አስታውቋል። የ50 አለቃ እስራኤል ናታን የ20 ዓመት ወጣትና የራናና ከተማ ኗሪ ነበር። በምህንድስናው ክፍለ ጦር 601 በተሰኘው ብርጌድ ሲያገለግል ነበር። ወታደሩ በጀባሊያ በተጠመደ ፈንጅ ፍንዳታ ተጎድቶ ነው ህይወቱ ያለፈው። ከጥቅምት 7 ቀን 2023 ዓ.ም ጀምሮ እስከ ዛሬ ድረስ የህይወት መስዋዕትነት የከፈሉ ወታደሮች ቁጥር 780 ደርሷል። ጦርነቱ ከታደሰ በኋላ ወደ 30 ወታደሮች የህይወት መስዋዕትነት መክፈላቸው ተገልጿል። በፖሊስና ጠቅላላ ደህንነት ጥበቃው ድርጅት ሲያገለግሉ የነበሩና የህይወት መስዋዕትነት የከፈሉ የጸጥታ ጥበቃ አባላት ቁጥር 78 ሲሆን የሽብር ጥቃት ሰለባ የሆኑ ሲቪል ዜጎች ቁጥር ደግሞ 963 ነው። በእስራኤልና የጋዛ ሰርጥ አሸባሪዎች መካከል የሚካሄደው ጦርነት ዛሬ 632ኛ ቀኑን አስቆጥሯል። እስራኤል 1920 የሚሆኑ ዜጎቿን በዚህ ጦርነት አጥታለች። 50 የታገቱ ዜጎች አሁንም በጋዛ ሰርጥ በግዞት ውስጥ ይገኛሉ። 205 ዜጎች ተመልሰዋል። ከፊሎች በህይወት ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል። ገሚሶች ደግሞ አስከሬናቸው ተመልሶ ለሀገራቸው አፈር እንዲበቃ ሆኗል። በጦርነቱ የሰው ህይወት ከመጥፋቱ ባሻገር በርካታ ንብረትም ወድሟል። እስራኤል በጦርነቱ ያስቀመጠቻቸውን ግቦች ለማሳካት ዛሬም ትግሏን አጠናክራ ቀጥላለች። መከላከያ ሰራዊቱ ዛሬም በጋዛ ሰርጥ ጦርነቱን ለማስፋፋት የአንዳንድ ሰፈር ነዋሪዎች ቤታቸውን እንዲለቁ መልእክት አስተላልፏል። የኢየሩሳሌም አውራጃ ፍርድ ቤት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተጠረጠሩባቸው ጉዳዮች ችሎት የሚከታተሉባቸው ቀጣይ 2 ቀናት እንዲሰረዙ መወሰኑን ገለጸ። ፍርድ ቤቱ ዛሬ በዝግ ባካሄደው ችሎት ኔታንያሁ ነገና የፊታችን ሮብ ችሎት የሚቀርቡበትን ቀን ሰርዟል። ዳኞቹ ውሳኔያቸውን ካስተላለፉ በኋላ ይፋ ባደረጉት መልእክት ኔታንያሁና የሙያ ሰዎች ችሎት መቅረቢያ ጊዜው እንዲራዘም የጠየቁትን በከፊል መልሰናል፣ ነገና የፊታችን ሮብ ችሎት የመቅረባቸው እቅድ ተሰርዟል ብለዋል። ኔታንያሁ በተጠረጠሩባቸው ጉዳዮች በመጪው ሳምንት ፍርድ ቤት ቀርበው መከላከያ የሚያቀርቡበትና የምስክር ቃል የሚሰጡበት ጊዜ እንደተጠበቀ መሆኑ ተጨምሮ ተገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኔታንያሁ ባለፈው ሳምንት የችሎት መቅረቢያቸው ጊዜ እንዲራዘም ፍርድ ቤትን የጠየቁት ውድቅ መደረጉ ይታወቃል። ጠቅላይ ሚኒስትር ኔታንያሁ የምስክር ቃል የሚሰጡበት ጊዜ በ2 ሳምንታት እንዲራዘም ፍርድ ቤትን የጠየቁት እየተፈጠሩ ያሉ አካባቢያዊና ዓለም አቀፋዊ ጉዳዮች በመኖራቸው ሙሉ ጊዜያቸውን በእነዚህ ጉዳዮች ላይ ትኩረት ለማድረግ ነው የሚል ምክንያት ቢያቀርቡም ፍርድ ቤቱ ፈቃደኛ አልነበረም። ኔታንያሁ ያቀረቡት ምክንያት ችሎትን ለመሰረዝ የሚያስችል ትክክለኛ ምክንያት አይደለም ብሎ ነበር ባለፈው ሳምንት የሰረዘው ያልተቀበለው። ዛሬ እንደተገለጸው ደግሞ ተጨማሪ ማመልከቻ የሚቀርብ ከሆነ ፍርድ ቤቱ እንደገና ሁኔታውን የሚያይበት እድል አለ ተብሏል። በሌላ በኩል ኔታንያሁ አሁን ፍርድ ቤት የሚቀርቡበት ሁኔታ እንዲሰረዝ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት ጥሪ በእስራኤል ድጋፍና ተቃውሞን እንዳስከተለ ነው።
ምክትል ሚኒስትር አልሞግ ኮሄን ስልጣናቸውን ለመልቀቅ መወሰናቸውን ለጠቅላይ ሚኒስትር ናታንያሁ አስታወቁ ተባለ። በጠቅላይ ሚኒስትሩ ቢሮ የምክትል ሚኒስትር ስልጣን ያላቸው አልሞግ ኮሄን ኃላፊነታቸውን ለቀው ክኔሴት አባል ለመሆን የሚፈልጉት በንቫቲም የአየር ማረፊያ ጣቢያ ለማቋቋም ስለሚፈልጉና ይህን በተመለከተ የረቀቀውን ሕግ በክኔሴት ለሁለተኛና ሶስተኛ ጊዜ ድምፅ እንዲሰጥበት ለማድረግ ነው ተብሏል። አልሞግ ኮሄን እንዳሉት ዲፕ ስቴት እየተባለ በሚጠራው አካል ያሉ ሰዎች ከጠቅላይ ሚኒስትሩ አቋም በተቃራኒው በኤሜክ እስራኤል የአየር ማረፊያ ማቋቋም ይፈልጋሉ። ይሁን እንጂ ለታሪክ ፍትህ ለነጌቭ ነዋሪዎች የአየር ማረፊያ ያስፈልጋቸዋል። እቅዱ አካባቢውን ያለማል፣ በ10 ሺዎች የሚቆጠር የስራ እድልም ይፈጥራል ብለዋል። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው ምክትል ሚኒስትር አልሞግ ኮሄን ከስልጣን መልቀቃቸው ከ48 ሰዓታት በኋላ ተግባር ላይ የሚውል ከሆነና እሳቸው ወደ ክኔሴት ከተመለሱ በአልሞግ ኮሄን ቦታ የክኔሴት አባል የሆኑት ጽቪ ስኮት ፓርላማውን ለመልቀቅ ይገደዳሉ ተብሏል። በሰሜን እስራኤል በኪኔሬት ሐይቅ አካባቢ በሚገኘው ሁኮም በተባለው የጋራ መኖሪያ ሰፈር ኪቡጽ የተነሳውን ሰደድ እሳት ለማጥፋት የሚደረገው ጥረት እንደቀጠለ ነው። ፖሊስ እንዳስታወቀው ከሆነ ከ30 በላይ የእሳት አደጋ ተከላካይ ድርጅቶች በአውሮፕላኖች በመታገዝ ቃጠሎውን ለማጥፋት ጥረት እያደረጉ ነው። ሰደድ እሳቱ ጉዳት ያደርስባቸዋል ተብሎ የተሰጉ ቦታዎች ያሉ ሰዎች አካባቢውን እንዲለቁ ተደርጓል። 8066 የተሰኘው መንገድም ለተሽከርካሪዎች ዝግ ሆኗል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር እቅዷን የማደስ ፍላጎት አላት በማለት ተናገሩ። ፕሬዝዳንት ትራምፕ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ኢራን የመጨረሻ ፍላጎቷ የኒውክሌር እቅዷን ማደስ ነው፣ እኛ ደግሞ እርምጃ ለመውሰድ አናወላውልም። ኢራናውያን ከአሁን በፊት የአቶም ቦምብ ለመስራትና ለመጠቀም ፈልገው ነበር፣ ይሁን እንጂ በወሰድነው ጥቃት ብዙ ጉዳት አደርሰንባቸዋል። የተብላላውን የኡራኒየም ማዕድንም ወደ ሌላ ቦታ ላዛወሩትም ካሉ በኋላ በኢራን ከተካሄደው ጦርነት በኋላ ብዙ ሀገራት የአብርሃምን ስምምነት መቀላቀል መፈለጋቸውን ገልጸውልናል። ከአሁን በፊት ኢራናውያን ለዚህ እንቅፋት ነበሩ። እውነቱን ለመናገር ኢራን ራሷ ከአብርሃም ስምምነት አባል ትሆናለች ብዬ አስቤ ነበር ካሉ በኋላ ትራምፕ በሶሪያ ላይ ተጥሎ የነበረውን ማዕቀብ ያነሳ ነው የተለያዩ ሀገራት ስለጠየቁ ነው። ሶሪያ ከአብርሃም ስምምነት ስለመቀላቀሏ በእርግጠኝነት የማውቀው ነገር የለም ብለዋል ፕሬዝዳንት ትራምፕ። የዓለም አቶም ኃይል ድርጅት ኃላፊ ራፋኤል ግሮሲ በእስራኤልና አሜሪካ ጥቃት የኢራን የኒውክሌር ተቋማት ከፍተኛ ጉዳት ቢደርስባቸውም ኢራን ከነጭራሹ በቅዷ እንዳትቀጥል የሚያደርግ አይደለም በማለት ተናገሩ። በዓለም የተከለከሉ ጦር መሳሪያ ተቆጣጣሪ ድርጅትን የሚመሩት ራፋኤል ግሮሲ ከአሜሪካው ሲቢሲ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ የኢራን የኒውክሌር ተቋማት ጉዳት ቢደርስባቸውም ከነጭራሹ አልተደመሰሱም። በወራት ውስጥ የኡራኒየም ንጥረ ነገር የማብላላት እቅድ ይኖራታል። ኢራን ለድርጅታችን ሰራተኞች ወደ ግዛቷ ገብተው ሁኔታውን እንዲከታተሉ አልፈቀደችም ብለዋል የዓለም አቶም ኃላፊ ራፋኤል ግሮሲ። ይህ በእንዲህ እንዳለ እስራኤልና አሜሪካ በኢራን የኒውክሌር ተቋማት ላይ ብዙ ጉዳት እንዳደረሱ ቢነገርም ተቋማቱ ከነጭራሹ አለመደምሰሳቸውን የአሜሪካ መገናኛ አውታሮች በስፋት ሲዘግቡ መቆየታቸው ይታወሳል። ያም ሆኖ አሜሪካና እስራኤል አሁንም ለኢራን የኒውክሌር ጦር መሳሪያ ባለቤት እንዲኖር እድል የማይሰጡ መሆኑን ባንክሮ ገልጸዋል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ በመጠኑ ይቀንሳል ተብሎ የተገመተ ቢሆንም በአንዳንድ አካባቢዎች ሞቃታማ አየር ጸባይ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴልአቪቭና አካባቢዋ 29፣ በሀይፋና አካባቢዋ 28፣ በኤርሸባና አካባቢዋ 35፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። ሻያው ለሰዓቱ ያለን ዜና ስላበቃ ሰጠኝ ዘመነ ለዜና ወጃ እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ እንሆ አንድ ዜማ የተከበራቸው አድማጮቻችን ከዚህ ዜማ ባሻገር እንግዲህ ሀገራችን ተጨባጭ ሁኔታ እናያለን። ባለፈው ሳምንት ማለቂያ ላይ ነው። ባለፉት 2 ሳምንታት ለ12 ቀናት ያህል መከላከያ ኃይላችን የአየር ኃይል በኢራንን ሲደበድብ ሰነበተና ከ12 ቀን ጦርነት በኋላም ተኩስ አቁም ተባለና
ተዘግቶ የነበረው ህዝባችን ፈታ ዘና ብሎ ወደ መደበኛ ህይወቱ ተሸጋገረና እዛን እስከ ዛሬው ያለው ለውጡ ምንድን ነው? አሁን በደቡብ አዛም ጦርነቱ እንደቀጠለ ነው። በትምህርት ሚኒስቴር ጽሕፈት ቤት የአዳሪ ትምህርት ቤት ዋና ኃላፊ ከአቶ ፈንታሁን ጋር ስዩም ጋር ቀጣዩን ቃለ ምልልስ እናደርጋለን። ጤና ይስጥልን አቶ ፈንታሁን፣ እንደምን አመሸህ? ጤና ይስጥልኝ ወንድም የሻያው ወንድም ሰጠኝ፣ እንደምን አላችሁ? ደህና ነን፣ እግዚአብሔር የተመሰገነ ይሁን። ስሙን ትንሽ እንትን አልኩትና መቼም ገደፍ ማድረግ እኮ ጥሩ ነው። አንዳንዴ ስተት ችግር የለም። ቶሎ ብታቀርቡኝ እንኮ ስሜን አትረሳም ነበር። አየህ በመደበኛ በቀጥታ የትምህርት ዓለምን ተወት አድርገህ በጋዜጠኝነት በኛው ጋር ብትሰራ ይሻል ይሆን? አይ አንድ ሀሳቦችን ከወገኖች ጋር መካፈሉን ስለምፈልግ ነው እንጂ እንኳን እኛ አንፈቅድም፣ ስራችን አሳልፈን አንሰጥም። ይኸው ፍርሃታችን ወዲያው የቀማናን ስራችን ብላችሁ ነው ባሉ። እሺ ወደ ርዕሰ ጉዳዩ እንግዲህ 12 ቀናት ያህል ተዘግተን ሰነበትንና ትምህርት ቤቶችም ተዘግተው ብዙ የስራ ቦታዎችም ተዘግተው ሰነበቱና ያንም ተኩስ አቁም ተደረሰ ሆኖ ወደ መደበኛ የዕለት ተዕለት ህይወታችን ተሸጋግረናል። ያለው እንዲያው በትምህርት ዓለሙ ያለው አትሞስፌር ሁኔታ እንዴት ይታያል? እንደው የሀገራችን ተጨባጭ ሁኔታ እንግዲህ ጠቅለል ባለመልኩ በእስራኤል የወሰደችው እርምጃ በኢራን ላይ እንግዲህ ባለፈው 1 ዓመት ከ8 ወር አካባቢ በደረሰብን ጥቃት ሽብር ፈጣሪው ሐማስ እና ጂሃድ የዓለም ህዝብ የእስራኤል የጦር ሰራዊት የት ሄዶ ነው? የ6 ቀን ጦርነት 7 ሀገሮችን ያሸነፈ ጦር የት ሄዶ ነው? የእስራኤል መከላከያ የት ሄዶ ነው እያሉ ጥያቄዎች ተጠይቀው ራሳችን በራሳችን እየጠየቅን ጥቃት ደርሶብን በጣም አሳሳቢ ሁኔታ ነበር የእስራኤል ህዝብ። ነገር ግን የዚህ ሁሉ ባለፈው እንደጠቀስኩት አሁን ደጋግሜ የምናገረው ዋና የእባብ ራስ ኢራንን እስራኤል ቅድመ ዝግጅት አድርጋ ከ20 ዓመት በላይ ተዘጋጅታ የወሰደችው እርምጃ ዓለምን አነጋጋሪ ሆኗል። ታሪክ የሚዘግበውና የሌላ የጦር ሀገሮች እስራኤል የወሰደችውን እርምጃ ለማጥናት ለመመራመር ሁሉም ዝግጁ እየሆነ ነው። በጣም በማድነቅ ላይ ነው ያሉ አሁንም እና ከ12 ቀን በኋላ ደግሞ ጦርነቱ እንዴት ቆመ ለሚለው አሜሪካ ራሷ በዚህ ጉዳይ ሰንዝራ አብራ ከእስራኤል ጎን ሆና እርምጃ መውሰዷ ይሄ ደግሞ በድጋሜ ዓለምን አነጋጋሪ ሆኗል። ለዚህ ደረጃ ያበቃ ደግሞ በእርግጥ አሜሪካን አሳምኖ ኢራን ማለት የእስራኤል ጠላት ብቻ ሳይሆን ለዲሞክራሲ ላሉት አገሮች ጠላት ነች። እንኳን ሌላ በመካከለኛው ምስራቅ ላሉት አገሮች እንኳን ለአረብ አገሮች እንኳን ጠላት ነች። ለምሳሌ ሊባኖስን ሂዝቦላን አድርጋ ሽብር ፈጣሪ አድርጋ ያው ሊባኖስ በሰሜን በኩል እንደታመሰች የምትኖረው በኢራን በሱሪያ ላይ ጣልቃ ገብተው ሱሪያ ያለችበት ሁኔታ ሁላችንም እናውቃለን። እና ኢራኖች የነኩት አገር በሙሉ ወደ ኋላ እንጂ ወደፊት የማይራመድ ለአካባቢው ጸረ ሰላም የሆነች አገር ሆኗን የእስራኤል መንግስት አሳምኖ የአሜሪካ መንግስት በዚህ ጉዳይ ተባብሮ በኢራን ላይ ጥቃት መፈጸሙ ሁሉንም የሚያስደንቅ ነው። ሌላው ደግሞ ያፈጻጸሙ ሁኔታ ደግሞ በጣም የሚገርም ነው። ጦርነቱን እንዲያቆም ብለው እንግዲህ የፖለቲካ ቁማር ትንሽ ብንገነዘብ ጥሩ ነው። አሜሪካኖች እርምጃ ሲወስዱባቸው ኢራኖች መቼም እንግዲህ በአረቦች ክብር ለእነሱ ክብር ሲባል በአሜሪካ ላይ እርምጃ መውሰድ አለብን ብለው እሺ እርምጃ ውሰዱ። ምንድን ነው እርምጃ የምትወስዱት? ኳታር ላይ የወታደር ካምፕ አለ። ትልቅ የወታደር ካምፕ በመካከለኛው ምስራቅ ትልቅ ካምፕ የአሜሪካ የሚባለው ኳታር ላይ ነው እና ወደዚያ እንተኩሳለን። መቼ ነው የምትተኩስ? በዚህን ቀን እንተኩሳለን። ታዲያ ምን እናድርግ? ያሏችሁን ወታደሮች ከዚያ ቦታ አሸሹ፣ ያላችሁን መሳሪያ አሸሹ፣ እንተኩሳለን። የሚተኩሱበትን ቀኑንና ሰዓቱን ተናግረው ለአሜሪካኖች ተኩሰው ከዚያም በኋላ ኢራኖች ኳታርን ይቅርታ ተኩሰንባችኋል ብለው የአሜሪካን ፕሬዚዳንት ትራምፕ ደግሞ ኢራኖችን እናመሰግናለሁ ቅድሚያ እንኳን ነገራችኋል ተብሎ ይሄ የፖለቲካ ቁማር መጨረሻው ጦርነቱ እንዲቆም ሆኗል። ይሄ ደግሞ የሆነው
ኢራኖች እባካችሁ እስራኤልን አስቆሙልን ብለው ስለተለማመኑና ስለጠየቁ ነው። ምክንያቱም የደረሰባቸው ጥቃት አስደንጋጭ ስለሆነባቸው የሚቀጥለው የከፋ ይሆናል ብለው በመዝጋት ለራሳቸው አስበው ነው እንጂ ለእስራኤል አስበው ጦር ያቆሙና ይሄ ደግሞ ምንን ያሳያን? የእስራኤል መንግስት የወሰደው እርምጃ የጨከነ የቆረጠ እርምጃ መከላከያችን፣ የሞሳድ አባላችን፣ ሰላዮቻችን፣ የአየር አብራሪዎቻችን ለሀገር ብቻ ሳይሆን ዓለምን የሚያኮራ እርምጃ ነው የወሰዱት። በዚህ ሁላችን ልንኮራ ይገባል። ከዚህ በመቀጠል በደቡብ ያለው ጦርነት፣ በጋዛ ያለው ጦርነት እንደቀጠለ ነው። ብዙ ወታደሮች መስዋዕትነት እየከፈሉ ነው። ወደዛ ከማለፋችን በፊት እንግዲህ ጦርነቱ አሁን በገለጽከው መልኩ መቼም የተወሰነ የፖለቲካ እንትን የነበረበት ነው ማለት ይቻላል። በተለይ ወደ አሜሪካ የጦር ሰፈር ተኩስ ነው ተዘጋጁ ተብለው ጉዳት እንዳይደርስባቸው መሆኑ እንደው ለምልክት ያክል እርምጃ ወሰድን ህዝባቸውን ለማስደሰት ያክል ያደረጉት ነው የሚመስልና ከዛ በኋላ አሁን ይሄ ጦርነት ለጊዜው ጋብ ብሏል። እነዚህ ኢራናውያንም ቢሆን ለእስራኤል የሚተኙ መስሎ አይታዩምና ብዙ የቤት ስራ ግን የቀረ ይመስላልና ለወደፊት እንደው ይሄ የሚኖረው ጥሩ ጎንና መጥፎ ጎን ምን ሊሆን ይችላል? ከዚህ በኋላ ምንድን ነው የሚሆነው? አንደኛ ከአሁን በፊት እንደነበሩ መረጃ የሚያቀብሉ የመረጃ ክፍሎቻችን አሁንም ቢሆን አይተኙም፣ አንቀላፉም። በኢራን ላይ በየደቂቃው ምን እንዳለ ማን የት ስንተኛ ኮማ የትኛው ክፍል እንደሚተኛ የሚያውቅ የሚያስደንቅ ነው። እነሱ የሞሳድ ሊቀመንበርም ተናግረዋል። አሁንም አለን፣ እንከታተላለን፣ እርምጃ እንወስዳለን። ኢራን በእስራኤል ላይ እየተዘጋጀች ጥቃት ለመፈጸም እስካላረፈች ድረስ የእስራኤል ጦር ሰራዊት፣ የእስራኤል መንግስት፣ የእስራኤል የስለላ አካሎች በሙሉም አይተኙም። ይህ አንድ። ሁለተኛ አሁን የኛ የጦር ኃይሎች ሊባኖስ ሄደው ኢላማ መጥተው እንደሚመለሱት፣ ጋዛ ሄደው ኢላማ መጥተው እንደሚመለሱት አሁንም በቀጥታ ሄደው ኢራን ኢላማ መጥተው በሰላም የመመለስ እድሉ ተፈጥሯል። ምክንያቱም የኢራን አየር ኃይሏ የላትም፣ ደክሟል፣ መከላከልም አይችሉም፣ ተንኮታኩተዋል። ስለዚህ እነሱ በተደራጁ ቁጥር፣ እነሱ በተዘጋጁ ቁጥር፣ አላማ በፈጠሩ ቁጥር የእስራኤል የጦር ሰራዊት ቅድሚያ እርምጃ ይወስዳል ብዬ ነው የማስበው። ከዚህ በኋላ እነሱም ካልተኙ እኛም አማራጭ ስለሌለን መተኛት የለብንም። ይሄ ነው አንዱ ትልቅ ትምህርት የተወሰደው። ይሄ ደግሞ ትምህርት የተወሰደው በተለይ ጥቅምት በ7 ባለፈው 2 ዓመት ከ3 ወር ምንም ሐማስ ጂሃድ በእኛ ላይ እርምጃ ይወሰዱ እንጂ ፕሮግራሙ ያቀዱት ያለሙት የባለሙያ እርዳታ የሰጡት የገንዘብ እርዳታ የሰጡት ኢራኖች ናቸው። አላማቸው እስራኤል በመካከለኛው ምስራቅ መኖር የለባትም የሚል አጀንዳ እምነት ነው ያላቸው። ስለዚህ አማራጭ የለንም። ሊያጠፋ የመጣን ቅድሚያ ማጥፋት ነው። ይሄ ውስብስብ ያለ የፖለቲካ ጨዋታ ጦርነቱ ቅድም እንዳልከው የቀድሞ የክነሴት አባል ፈንታውን ስዩም ያልከው አዎ የፖለቲካ ጨዋታም ጦርነት ብቻ አይደለም። በእውነትም አሁን አንድ መንግስት እስራኤል፣ ሁለተኛው መንግስት የኢራን መንግስት ነው። አሁን እስራኤል የወሰደችው በኢራን ላይ የወሰደችው በኒውክሌርና ወታደራዊ ተቋማት የወሰደችው ጥቃት አስቀድማ ይህን አካባቢ ላጠቃ ነኝ ይሄን አጠቃለሁ ሰዎች እንዳይጎዱ ካለ በኋላ ነው የደበደበች እና በዛኛው በኢራን ደግሞ ወደ እስራኤል ወደ ሰላማዊ ዜጎች በረጅም ርቀት ተምዘግዛግ ሚሳኤል ያጠቁን የአንድ ከሽብር ፈጣሪ ድርጅት ምን ይለያል የኢራኑ መንግስት? እንግዲህ የእስራኤል መንግስት እና የእስራኤል የጦር ሰራዊት ከአረብ ሀገሮች የጦር ሰራዊት እና ሽብር ፈጣሪዎች የምንለየው ምንድን ነው? እነሱ አላማቸው ሰው የማጥፋት ሰው የመጨፍጨፍ ነው። ህጻናትም ሆነ አዛውንቶች፣ ሽማግሌዎችም ሆኑ ሴቶችም ሆኑ ብቻ የይሁዲ ዘር የእስራኤል ዘር ከገደሉ ልክ እንደ ትልቅ አላማ እንደ ትልቅ ክብር አድርገው ነው የሚያዩት። በእኛ እንደዛ አይደለም። የእስራኤል ጦር የሚገል ሽብር ፈጣሪውን ወይም የጦር አካሎችን ወይም ለእስራኤል ደህንነት አደጋ የሚሆን አካሎች ወሳኝ አካልም ሊሆን ይችላል። የፖለቲካ ወሳኝ የሽብር ፈጣሪም ከሆነ ፖለቲከኛ የሚሆን ሽብር ፈጣሪ ነው።
እቅዱ ሽብር ፈጣሪነት ከሆነ የፖለቲካ ተሳታፊም ቢሆን በህዝብ ያው ዲሞክራሲ ባልሆነ ሀገር ህዝብ እየመረጣቸው አይደለም፣ በጉልበት ነው፣ በአፈሙዝ ነው ህዝቡ ሲገዝተው የሚኖሩ ኢራንም ቢሆን እና ቅድሚያ እስራኤል እርምጃ የወሰደች ለደህንነታችን አደጋ የሚያደርሱት ሰዎች ነው። የጦር አካሎችንም ሆነ የኒውክሌር ሳይንቲስቶችንም ሆነ እንዲሁም ሌሎችም ባለስልጣኖች ቅድሚያ እርምጃ የወሰደች ለዚያ ነው። የእስራኤል የጦር ሰራዊት በህዝብ ላይ ህዝብ መጨፍጨፍ ቢያስብ ኖሮ ብዙ በሚሊዮን የሚቆጠር ህዝብ መጨረስ ይቻላል። ግን ይሄ አላማችን አይደለም፣ እቅዳችን አይደለም። ከእነሱ የተለየን የሚያደርገንም ይሄ ነው። እንደዚያ መሆናችንን በጣም ደግፈዋለሁ። ምክንያቱም ጦር ሰራዊት ወጥቶ ያልተዋጋን ሴት፣ አዛውንት፣ ህጻናት መግደል ይሄ የደካማነት መግለጫ እንጂ የኃይል መግለጫ አይደለም እና እኛ ከእነሱ የምንለይ በዚያ ነው። ስለዚህ ነው እነሱ የሽብር ፈጣሪ ደጋፊዎች ናቸው። እኛ ግን ዲሞክራሲ ሀገር ነበር። በመካከለኛው ምስራቅ ዲሞክራሲ ሀገር ያለች አንዲት እና ብቸኛዋ እስራኤል ነች እና በዚህ ደግሞ ሁላችን ልንኮራ ይገባል። እነሱ ንጹሐን ዜጋ ገድለዋል፣ እኛ ንጹሐን ዜጋ እንግደል ማለት የለብንም። ግን በንጹሐን ዜጋችን ላይ እርምጃን የሚወስድ ሰው ሳይዘጋጅ ወይም ከተኛው ሄዶ የመደምሰስ መብታችን ነው። ጥሩ እንግዲህ አሁን ወደ ጋዛው ሰርጥ ጦርነት እንምጣና ይሄ ደግሞ የመራዘሙ ሁኔታ አሁንም መስዋዕትነቱ እንደቀጠለ ነው። ዛሬም ሌላ ወታደር እንደተሰዋ ነው የተገለጸውና ይሄ ነገር መቼ ይቆም ይሆን? እንግዲህ የጋዛው ጉዳይ ይሄን ያህል እንግዲህ 1500 ኪሎ ሜትር 2000 ኪሎ ሜትር እስከ ኢራን ያን ያህል ጊዜ 12 ቀን 200 አየሮች እየተመላለሱ በኢራን ላይ ጥቃት ሲያደርሱ የእግር ጦርም እንኳ ወርዶ ኢራን ውስጥ እንኳ አንዳንድ ዓላማዎችን ሲመጣ ማንም ወታደር እንኳን መሰዋት ነውና የቆሰለ የለም። እግዚአብሔር ይመስገን ሁሉም በሰላም የተመለሱት። ጋዛ በየጊዜው ወታደሮቻችን እየተሰዉ እየሞቱ ነው። ይሄ የሚሆንበት ምክንያት ደግሞ ጋዛን ማጥፋት አቅቷት አይደለም። የእስራኤል ጦር ጋዛ በአንድ ረፋድ ማጥፋት ይችላል። ግን ትልቁ እንቅፋት ምንድን ነው? አንደኛ በጉልበት የተወሰዱት የተጠለፉት ዜጎቻችን ደጀን አድርገው ተገን አድርገው ሽብር ፈጣሪ ከነሱ መካከል እየሆኑ ይተኩሳሉ። ከነሱ መካከል ቆይተው ከጉድጓድ ወጥተው ጥቃት አድርሰው እንደገና ወደ ጉድጓድ ይገባሉ። ከዚያ በተለይ ደግሞ ህፃናት በበዙበት፣ ሴቶች ባሉበት፣ ሽማግሌዎች ባሉበት መካከል ሁሉ ተኩሰው ከህዝቡ መሀል ይቀላቀላሉ። የእስራኤል ወታደር ደግሞ በህዝቡ ላይ በንጹሐን ላይ እርምጃ እንዳንወስድ፣ ንጹሐኖች እንዳይጎዱ በማለት በመጠንቀቅ በጥንቃቄ በመዋጋት ብዙ መስዋዕትነት እየተሰዉ ነው ወታደሮች። አሁን የእስራኤል መንግስት አንድ አማራጭ አለው። አንደኛ የተጠለፉ ዜጎቻችን ይመለሱ፣ ጦርነቱን እናቁም። ይህን ሁለተኛ ደግሞ ምንጊዜም ቢሆን በየጊዜው የሚሞቱ ወታደሮቻችን የኛ አካል ናቸው። ከዚያ ያሉትም የተጠለፉትም ሰዎች የፈለገ ይሁን ብሎ ያ እስከ መጨረሻው ጋዛን በቁጥጥር ስር ማዋር፣ የሞተው ይሙት የደነው ይዳ። ሁለት አማራጭ አለ። ከሁለቱ አማራጭ አንዱ መምረጥ እንጂ አሁን እንዳለ ሆኖ እታቴ ትግላ ጦርነት ጉዳት እንጂ ጥቅም የሚያመጣ አይመስለኝም። ስለዚህ ቆራጥ እርምጃ መወሰድ አለበት ብዬ ነው የማስበው። አሁን በጣም ጨካኝ የሆነው አሸባሪ የጋዛ ቀበሌን የሚያስተዳድር የቆየው ሐማስ አሁን የተጠለፉትን ዜጎችም የመልቀቅ ጋር በተያያዘ አገዛዙ ጋዛ ቀበሌ አስተዳደሬን ጦር መሳሪያዬን እንዳያስኩኜ ያን ቀበሌ ላስተዳድር ባይነቱ ነው የያዘው። ይህንን እስራኤል እንዴት ትቀበለዋለች ብለህ እንዲያው ስታስብ አሁን ምንድን ነው ማድረግ ያለ? እንደ እስራኤል መንግስት እንደኔ አመለካከት የግል ሀሳቤ ነው የምናገረው። አሁን ጦርነቱ ያቁም፣ የተጠለፉት ዜጎቻችን በህይወታቸው ያሉትን በሰላም ወደ ቤተሰባቸው ይመለሱ፣ የሞቱትንም በሰላም አስክሬናቸውን እንቀበል። ለእኛ አስክሬን ትልቅ ነገር ነው። እንዲሁ ዝም ብሎ በማንም ቦታ እነሱ ደንታ ያላቸውም። ከዚያም በኋላ የሐማስ አባል የነበረው ጥቅምት 7 በእስራኤል ልጆች ላይ እርምጃ የወሰደ ሽብር ፈጣሪ ሁሉ ተመዝግቦ ተቀምጧል። እያንዳንዱን ጊዜ ወስደን እንጂ በወረንጦ እየለቀሙ መግደል ይቻላል። እዚህ በረን ያለው እዚህ ደጃፋችን ነው ጋዛ ማለት። ከአሁን በፊት ሽብር ፈጣሪዎች ከሊባኖስ ነው፣ ከቱኒስ ነው፣ ከሌላም ሀገሮች በሌላ ሀገር እየተዛወሩ የሞሳድ አባል ባሉበት ከድሮ አሜሪካ ሄደው የሂትለርን አባሎች በቁጥጥር ስራው የገደሏቸውም አሉ። አመት ተብሎ ፍርድ ያቀረቧቸውም አሉ።
እና የእስራኤል የሞሳድ አባል እንዲያውም የደህንነት አባላችን በጋዛ ያለው እጅ ረጅም ነው፣ ይደርስባቸዋል። አሁን የሚያስፈልገው የተጠለፉትን ዜጎቻችን ለቤተሰብ ማብቃት ነው። ጥሩ። ሌላው እንግዲህ አንተ አሁን በመደበኛነት ወደምትሰራበት የትምህርት ዘርፍ እንምጣና እንግዲህ የትምህርት ማጠናቀቂያ ጊዜ ነው አሁን። ወጣቱ ትውልድ እረፍት የሚወጣበት ነው። በተለይ ታዳጊዎች ልጆችም የተለያዩ እንቅስቃሴዎች ቢሆኑም አሁን እንደው ምን ይጠበቃል ከቤተሰብ እስከ አጠቃላይ ማህበረሰብ ለልጆች? እንግዲህ እኔ ባለሁበት አዳሪ ትምህርት ቤት ጀምርና በአዳሪ ትምህርት ቤታችን በሰላም ነው የጨረስነው። ዘንድሮ 200 ተማሪዎች 12ኛ ክፍል ጨርሰው ወደ ውትድርና ይሰማራሉ። ወደ ኮሌጅ፣ ወደ ዩኒቨርሲቲ የሚሄዱም አሉ። ከዚያም በኋላ ወደ ውትድርና የሚሄዱ ለሚመጣው አመት አጠቃላይ ከእኛው ትምህርት ቤት ወደ 1500 ተማሪዎች ይማራሉ። 170 ተማሪ ያው በአዳር ትምህርት ቤቱ ከዚያው የሚያድሩ የሚውሉ፣ ሌሎች ተምረው ወደ ቤታቸው የሚመለሱ ነው። ይሄ ጠቅለል ባለመልኩ ስለኛው ትምህርት ቤት ነው እና አሁን ያለንበት ቅድመ ዝግጅት ነው ለሚመጣው አመት መዘጋጀት። ለምሳሌ በአዳሪ ትምህርት ሰራተኞች ነበሩ፣ አዲስ ሰራተኞች እየቀጠርን ነው። በቅርቡ ወደ 5 ሰራተኞችን ቀጥሬያለሁ። አሁንም በእግዚአብሔር ፈቃድ ወደ 2 ሰራተኞች የትምህርት ፍላጎት ያላቸው በአዳሪ ትምህርት መስራት የሚፈልግ አሁን ይህን ጥሪ የሚፈልግ ሰው ለስራው ዝግጁ የሆነ ሰው ብቃት ያለው ሰው የመወዳደር መሳተፍ ይችላል። በዚሁ ሳምንት ውስጥ በሚመጣው ሳምንት ይደመደማን ያልቃል ማለት ነው እና የስራ ፍላጎት ያላቸው ሰዎች ወላጆች ጋር እንግዲህ ወላጆች ጋር በተለይ ያልተመዘገቡ ልጆች ሊኖሩ ይችላሉ። በበጋ እንቅስቃሴ ውስጥ ያልተሳተፉ ይኖራሉ እና እንዳንድ እንግዲህ የትምህርት ባለሙያ ምንድን ነው የምትመክረው? እንግዲህ ለእኛው ትምህርት ቤት ለመመዝገብ የእኛ ትምህርት ቤት የእኛው ሞልቷል። የእኛው አዳሪ ትምህርት ቤት ሞልቷል። ለሚመጣው መዘጋጀት ነው። ጠቅላይ ባለመልኩ ግን በተለይ ለአማርኛ ተናጋሪው ከእኛ ማህበረሰብ ለወጣው ህዝብ የማስተላልፈው አሁን ባለው ወቅት ሲሆን ልጆቻችሁ እያንዳንዱ በትምህርት ቤት ተመዝግባን ብዬ አስባለሁ። ያልተመዘገቡ ካሉ አሁን እንደማንም ብላችሁ ልጆቻችሁን ማስመዝገብ አንደኛ። ሁለተኛ ደግሞ ልጆቻችሁ የት እንደሚማሩ ምን እንደሚማሩ የትምህርት ቤቱን ጥራት፣ የትምህርት ቤቱን ብቃት ማጥናት፣ መጠየቅ፣ መመርመር ከወላጅ ይጠበቃል። ወላጅ እንኳ አቅም ባይኖረው የተሻሉ ልጆች ካሉ የተሻሉ ልጆችን መጠየቅ፣ በየአካባቢው የተሻለ ደግሞ ማህበራዊ በአስተዳደር የሚሰሩ ሰዎችን ካሉ ደግሞ መርዳት፣ መረዳዳት ነው። ትምህርት መሰረት ነው። ልጆቻችን በደንብ ያስተማርን እንደው ይህ ዓለም የውድድር ዓለም ነው። ለውድድር ዓለም ብቁ አይሆንም። ለውድድር ዓለም ብቁ የሚሆኑት ሲማሩ ነው። ሲማሩ ለዩኒቨርሲቲ የሚማሩበት ውጤታማ የሆነ አይዲ ምንድን ነው ሰርቲፊኬቶች፣ ውጤታማ የሆኑ ትምህርቶችን ያገኛሉ። ከዚያ ደህና ትምህርት የተማረ ዩኒቨርሲቲ የተማረ ኮሌጅ የተማረ ደግሞ የተሻለ ብሔራዊ ውትድርና ያገለግላል፣ የተሻለ ስራ ያገኛል፣ የተሻለ ገቢ ያገኛል፣ የተሻለ ነዋሪ ይሆናል። ይሄ ነው ዓላማችን መሆን ያለበት። ግን ከደካማ ትምህርት ቤት ከተማሩ አንደኛ ውጤታቸው ደካማ የሆነ ውጤቱ ደካማ ከሆነ ደግሞ የዩኒቨርሲቲ የመማር እድሉ አያገኝም። የኮሌጅ ሄዶ የመማር እድሉን አያገኝም። ኑሮ የተሻለ ኑሮ አይሆንም። ስለዚህ ምንድን ነው ስራው የሚያጋጥማቸው ስራ ምንድን ነው? የጉልበት ስራዎች በቃ የሚያገኘው ገቢም እንኳ ከወላጆቹ የተሻለ ኑሮ ሊኖር አይችልም። እዚሁ ጋር በተያያዘ ቀደም ሲል የአዳሪ ትምህርት ቤት ርዕሰ መምህር ዳይሬክተር እንደመሆን መጠን አሁን ወደ ባግሮት የ12ኛ ክፍል መልቀቂያ ፈተና ያጠናቀቁ ወደ 200 የሚሆኑ ተማሪዎች ወደ መከላከያ ሰራዊታችን እንደሚዘምቱ ምልምል ወታደሮች ለሀገር ዳር ድንበር እንደሚዘምቱ ነግረህናል። የነዚህ በአሁን ላይ በጦርነት ላይ ሆነን እያለን የነዚህ ወጣቶች ሞራል እንዴት ይታያል? ጠቅለል ባለመልኩ እኔ የማስተላለፈው መልእክት አባቶቻችን ሀገሯን መስርተው ቆስለው ደምተው ደማቸውን አፍስሰው አጥንታቸውን ከስክሰው በሕይወት ያሉት ለሀገሯ ታግለው ተዋግተው ሀገሯን ይዘዋል። ደግሞ የሚመጣው ትውልድ ለዚህ ትውልድ አደራውን ያስተላልፋል፣ ኃላፊነቱን ያስተላልፋል። ስለዚህ የሚመጣው ትውልድ ደግሞ አደራውን ተቀብሎ አገሯን መጠበቅ
መብታችን ነው። ምክንያቱም አገራችን የሚመጣው ትውልድ በስርዓት ካልተቀበለ፣ ዳር ደንበሯን ካልጠበቀ፣ ውትድርና ካልሄደ፣ ደህንነት ካልተሳተፈ ማንም ሰው በመካከለኛው ምስራቅ እኛ ልንኖር አንችልም። ጠላቶቻችን ሊያኖሩን አይችሉም። እና ውትድርና ሄዶ ማገልገል አንደኛ ይሄ ትልቅ እድል ነው ለሀገሩ፣ ዳር ደንበሩ፣ ለክብሩ መዋጋት ይሄ ትልቅ ነገር ነው ብዬ ነው ማምነው። በዚህ መልኩ ነው የምናስጠናቸው፣ በዚህ መልኩ ነው የምናስተምራቸው። ለዚያም 90% በላይ ወደ ውትድርና ይሄዳሉ። ጥሩ። አቶ ፈንታሁን ስዩም በጣም ነው የምናመሰግነው። መልካም ምሽት እንመኝላለን። አመሰግናለሁ። መልካም ምሽት ለሁላችን። ቻው። መልካም ምሽት።